ደስ እንዳለኝ አትጠይቁኝ። እነ ኢቃማ ብርቁ፣ እነ ሾርጣ ብርቁ፣ እነ መዝናናት ብርቁ፣ እነ 10,000 ድርሃም ብርቁ። ምን 10,000 ድርሃም እና 10,000 ሪያል ብርቁ። 10,000 ሪያል ከፍላችሁ እነ ብርቁ ኢቃማ ስላሰራችሁ እነ ብርቂት ዓለምን የጨበጣችሁ ያክል መስሏችሁ እነ ብርቂት ያዙ ሊቀቁኝ እያላችሁ እነ ብርቂት የምትኖርበትን ሀገር ህግና ደንብ እንኳን ሳታውቁ መንቀር የምትሉ መንቃሮች ማለት ነው። ደህና ናችሁ? እንዴት ናችሁ? ገና ብዙ እናያለን፣ ገና ብዙ እንሰማለን ማለት ነው። በሷ ቤት አምሮባት፣ በሷ ቤት ዘነጣሙታለች። በነገራችን ላይ ኢቃማ ብርቃችሁ ስለሆነ ነው። እነ ብርቂ ማለት ነው። ኑ ከኛ ጋር እናሳያችሁ። እነ ብርቂ ማለት ነው። ኢቃማችን ሳልቅ እየታደሰልን ቦልቀቅ ብለን አረብ ቤት ውስጥ ለምንሰራው ኑ እናውሳችሁ። እነ ብርቂት ማለት ነው። እና ይታወቂት ማለት ነው። ሾርጣ ባየሽ ቁጥር ማለት ነው። ሾርጣ ባየሽ ቁጥር ልክ ቀበሮ ያየሽ ፍየል ይመስል ስትበረግጊ ስኑረሽ 10 ዓመት 15 ዓመት አሁን አጣጣም ቀረጥም ብላችሁ እንግዲህ ይችን መከረኛ ኢቃማ ስላሰራችሁ በቃ ዓለም በሙሉ ሙሉ የሆነችላችሁ። ሲጀምር ከናንተ በላይ ሰው ያለ ለማይመስላችሁ ለሳውዲ ሸቃሎች ይሄ ቪዲዮ ይድረስልኝ ማለት ነው። ተመልከቱ፣ የሀገሬ ልጆች ተመልከቱ። ሰሞኑን አንድ ነገር ፌስቡክ ላይ ተፖስቶ አይቼ ነበር፣ ግን ይዤ መጥቼ ቪዲዮ ሰራበታለሁ። ቪዲዮ ሳይሰራበት ሳይፈተፈትበት የሚያልፍ ነገር የለም። የሀገሬ ልጆች እግር መንገዴንም እሸቅልበታለሁ ማለት ነው። ምንድነው ካላችሁ ታውቃላችሁ፣ እኔ የታችሁ ግልጥ ነኝ፣ የምደብቀው ነገር የለም። ገባችኋ? እናማ በዚህ አጋጣሚ እንደዚች ያሉ አላማ ቢሶች እንደዚች ያሉ እነ ኢቃማ ብርቁን ሳይሆን አላማ ያላችሁ ቶች ጥንቃቄ አድርጉ። ሳውዲ አረቢያ ላይ በጣም ኃይለኛ ተፍትሻለ። በተለይ መካ ላይ፣ በተለይ መዲና ላይ፣ በተለይ ጅዳ ያላችሁ ቶች ወንድሞች ማለት ነው። እናማ ብርቄ ትላችኋለሁ ሀገሬ ልጆች። በሷ ቤት በቃ አምሮባት ሞታ ዘነጣ ሞታ خلاص የሀገሬ ልጆች ሀታ ቢሽፍን ሾርጣ ማይሰውን ሸይ አሸናና አንድ ኢቃማ ገባችሁ? ኢቃማ ስላላት በቃ እንደፈለገች የምትሽከረከር መሰላት ማለት ነው። አሽን ነው። ከዛ ህግ ከሌለበት ሀገር ተወልደሽ አድገሽ ማለት ነው። ስትፈልጊ በቁምጣ ስትፈልጊ በሻርፕ እንደፈለግሽ ዘል የኖርሽ ስትው ህግ ያለበት አገር፣ ስርዓት የሚባል አገር ያለበት አገር እኮ ነው አረብ አገር ላይ ማለት ነው። አረብ አገር እኮ ስርዓት ያለው ነው። ገባሽ? አለባበስሽ ስርዓት ከጎድላት ማንም ማያሳልፍሽም። የሀገሪቱ ህግ ጠብቀሽ የምትሰሪ ከሆነ ደግሞ ሰርተሽ የምትለወጭበት ሀገር ነው አረብ አገር። እንደፈለግሽ ግን የምትንዘላዘይበት ሀገር አይደለም። ባንቺ ምክንያት ማለት ነው። ስንት እህቶቻችን አስጠቆርሻቸው መሰለሽ? ስንት እህቶቻችን ጠቆሩ። በማን? ባንቺ ምክንያት። የሀገሬ ልጆች እኔ በጣም ስራ ላይ ጥግረራ ላይ ነበርኩኝ ማለት ነው። ግን እኔ ታውቃላችሁ እንደዚህ ያለ ነገር ሳያስችለኝ እነ ብርቄ ኢጃዛ ቤት ተቀምጣችሁ ዝም ብላችሁ ዘረጥ መረጥ ስትኖራችሁ ከጣጣም ከቀረጥም ከዱባይም ከኳታርም ከኢትዮጵያ ቤታችሁን ሽጣችሁ እኮ ነው ከኢትዮጵያ ማለት ነው። በደህና ጊዜ የሰራችሁትን ቤታችሁን ሽጣችሁ ኢቃማ ያሰራችሁ። ለምን? ከእጃችሁ ላይ ብር ስለሌላችሁ። በደህና ቀን የተገዛ ጥሪት ይሸጣል፣ ሰዎች ይገዛሉ፣ እናንተ ሽጣችሁ ቆራጣ ወረቀት ታሰራላችሁ ማለት ነው። በነገራችን ላይ ሳውዲ አረቢያ ላይ አብዛኞቹ ወረቀት ያሰሩና ማን እንደሆነ ታውቃላችሁ? እንደዚህም ቦላሌ መሽከርከር የሚፈልጉ ሴቶች፣ አላማ ያላቸው ሴቶች ከወረቀቱ ጉዳይ የላቸው። ምክንያቱም ጉዳያቸው እነሱ ስራቸው ብቻና ብቻ ነው። ልክ እነሱ ማለት ነው አላማ ያላቸው ቶቻችን ልክ እንደኛ እንደ ጠለቦች አርፈው አንገታቸውን ደፍተው መዳም ቤት ውስጥ የሚሰራሉ ማለት ነው። ያለ መኖሪያ ወረቀት ልክ እንደ ጠለብ ሆኖ ከአንድ ቤት 4 ዓመት 5 ዓመት 7 8 ዓመት ራሱ የሚሰሩ ልጆች አሉ። እነዚህ ሰላም አይደላቸው። የከሌ ሰርግ ነው ነጠላዋን ዘቅዝቃ፣ የከሌ ልደት ነው ነጠላዋን ዘቅዝቃ ስትሽከረከር የኖረች እንደፈለጉ ከጅዳ መካ፣ ከመካ መዲና፣ ከመዲና መድሩሹ እንደፈለጉ እየተሽከረከሩ ሸሸገዳሜ ለማለት እንዲመቻቸው ነው ብዙዎቹ ኢቃማቸውን ያሰሩት እንጂ እውነት የኢቃማን ጥቅምና ጉዳት አውቆት አይደለም። በቃ ኢቃማውን ያሰሩት ለዚህ ነገር ልጆች እና ይቺ ልጅ እንዳያችኋት እንግዲህ ያው እስከ ዛሬ ድረስ የመኖሪያ ወረቀት ስላልነበራት ሾርጣ ባየሽ ቁጥር እየሮጠች ስትደበቅ ወጣ እንደፈለገች ለመጨፈር አልተመቻትም ነበረ። ያው የተከበረውን ልብሳችን፣ ኒቃባችን፣ ሂጃባችን እያረከሱት ነበር ማለት ነው ሀገሬ ልጆች። ገባችሁ? ሂጃቡንም ኒቃቡንም የሚለብሱት ጥቅሙን ወይንም ደግሞ ህጉን አውቀው ሳይሆን ያው ፊታቸውን ከወንጀል ለመሸፈን ብዙዎቹ ከኮንትራት ፊት የጠፉ ስለሆኑ ወንጀለኞች ላለመባል አጋጣሚ መዳሜ ብታገኘኝስ፣ አጋጣሚ ሾርጣ ቢያገኘኝስ ብለው ለመከለላ ነበር ሲጠቀሙት የነበር። እሺ በሉ የማልፍ ነገር የለምና አሁን ያነው ሁሉ ጉድ አልፎላቸው በ10 መከራ እንግዲህ የሳውዲ አረቢያ መንግስት የምህረት አዋጅ ሰጠ ማለት ነው።
እሱ ምንድነው ከጠለብ ቤት የጠፋችሁ የመኖሪያ ወረቀት ማሰራት ትችላላችሁ አላችሁ። እነሱም ተበድሮም ተቀድሞም እንዳልኳችሁ ከኢትዮጵያ ራሱ የአባታቸውን በሬ ሽጦ እኮ የመኖሪያ ወረቀት ያሰሩ ሴቶች እንዳሉ ሰምተናል። የአባቷን የጥንድ በሬ ተጠርጥሮ ነው የቅንጅ በሬ ሽጣ የመኖሪያ ወረቀት ያሰራቻለች። ለምን እንደፈለጉ እንዲሽከረከሩ እንዲመቻቸው። አሁን በቃ ከስንት ዓመታት በኋላ ኢቃማይታ ስለማታውቅ ኢቃማ ብርቋ ነውና ኢቃማ ከያዝኩ አሁንማ ማንም የሚናገረኝ የለ ሳውዲ አረቢያ ላይ እንደፈለኩኝ መኖር እችላለሁ አለች። እንዳያቸዋት አበያ ያለበሰችም እንዳያቸዋት ምንም አይነት ነገር ከራሷ ላይ ጣል አላደረገችም። የሀገሬ ልጆች ቂጧን ዘበጥ አድርጋ ዘበጥ ስትል እነጋሽ ሾርጤ ድረስ አሉባት ማለት ነው። የሀገሬ ልጆች በሷ ቤት ሾርጦች ቢያቁሟትም አልደነገጠችም። ለምን ጉዳዩ ያው የሚጠይቁኝ ነገር ቢኖር ወረቀት ነው፣ የመኖሪያ ወረቀት እሽታለሁ የሚሉኝ። ስለዚህ እኔ ደግሞ ይቃማልኝና ይቀመን አሳያለሁ ብላ ሞክ ስትል ጋሸ ግን ጥያቄው ሌላ ነበር። ጋሸ ግን ጉዳዩ ሌላ ነበር። ከኢቃማ በላይ የሚያሳስባችሁ የሀገራቸው ክብር፣ የሀገራቸው ሕግ መሻር ነው። ገባችሁ? እናማ እንደዚህ ሞለል ስትል አቆማት። እየጠየቋት ነበረ። ከዛ ከየት ነሽ እንዴት ነሽ ማን ስለሆንሽ ነው እንጂ የሀገራችን ሕግ ጥሰሽ እንደዚህ ሞለል የምትበይ ስትል እኮ መኖሪያ ወረቀት አለኝ ከፈለጋችሁ ኢቃማ ይላሳ እስኪቲ ሙበስ ላዝም ኢቃማ ሙብለ ሳውዲ አረቢያ ላይ መኖር ኢቃማ ብቻ አይደለም የሚያስፈልገው። መጀመሪያ ሕጋችን ይከበር። ከሕጋቸው መካከል አንደኛውና ዋነኛው ምንድነው? አለባበስ። ገባችሁ? እና እንዴት እንደዚህ ሆነሽ በሳውዲ አረቢያ ምድር ላይ ማን ስለሆንሽ ነው አንቺ እንደዚህ የምትንጓለይልና ሲያናግራት አናገራት። ካናገራት በኋላም ላንቺማ ፊት ወንበር አይገባሽም ብሎ ወስዱ ደባ ላይ ዘጋት ማለት ነው። የሀገሬ ልጆች መኪናው ደባ ውስጥ አስገብቶ እንግዲህ ይዟት ሄዷል። የት ስጅን ማለት ነው። ስጅን ከገባሽ ደግሞ ምን እንደሚከተላት አስቡት። ስለዚህ እያንዳንድሽ የመኖሪያ ወረቀት ስላሽ ብቻ ፍንጥጥ የምትያርፋችሁ ሸቅሉ። ወላሂ እኔ በበቀደም እያዩ ነበር ፌስቡክ ላይም ተለቆ ቲክቶክ አካውንታቸውን እያዩ። በዚህ አጋጣሚ አላማ ያላችሁ ቶች እንዳትሳሳቱ። ድህነት ይግደላችሁ፣ ስራ ማጣት ይግደላችሁ እንጂ የውሃ ስራ የምትችሉ ቶች ካላችሁ ኑ ከኛ ጋር ስሩ እያሉ ሳውዲ አረቢያ ላይ የማይፈቀድ ስራ እየሰሩ እያየን ነው ማለት ነው። ይሄን ስራ ስትሰሩ ተገኛችሁ ማለት በቃ ሀገራችሁን ሁለተኛ ሳታያት ቤተሰቦቻችሁ ጋር ሁለተኛ ሳትገናኙ እንደምትቀሩ ማወቅ አለባችሁ ሀገሬ ልጆች። ገባችሁ? የውሃ ስራ ምን እንደሆነ ታውቃላችሁ። እኔም አላቅም ነበር፣ ግን እየሰሩ ስላየዋቸው የውሃ ስራ ይሄ ነው እንዴ ውሃ ያርጋችሁ አቦብዬ እኔም ተራግሜ መጣሁ እላችኋለሁ። እና በሳውዲ የምትኖሩ እህቶቼ ለምሳሌ ከኮንትራት የተጠፋችሁ ህጉን የማታውቁ ከሆናችሁ ሾርጣ የሌለበት አካባቢ ነው ምን ችግር ያመጣብኛል ብላችሁ ዝም ብላችሁ ሞረር እንዳትሉሽ። አለባበሳችሁን አስተካክላችሁ ህጉን አክብራችሁ ኑሩ። እውነቴን ነው ብላችሁ ሀታ የመኖሪያ ወረቀት እንኳን ባይኖራችሁ ህግ ካከበራችሁ ምንም አትሆንም የሀገሬ ልጆች። ያኔ ህገ ወጥ መሆን እኮ ህግ መሻሩን እንትን ትችላላችሁ ነው፣ ግን ከሱ በላይ ሌላ ብዙ ወንጀል አለ የሀገሬ ልጆች። የመኖሪያ ወረቀት ወይም ኢቃማ ከመያዛችሁ የበለጠ ደግሞ ሌላ ወንጀሎች አሉ። ከነዚህ ወንጀሎች ጠርታችሁ አንገታችሁን ደፍታችሁ ሰርታችሁ በመለወጥ ሞክሩ። በየኢጃዛ ቤቱ፣ በየጎዳናው፣ በየሱፐር ማርኬቱ ልታይ አትበሉ። ጥሩ አይደለም። እና እሷ ተይዛ ስጅን ገብታለች፣ ታስራለች ማለት ነው የሀገሬ ልጆች።